ትሁቴ በስተመጨረሻ በደስታዋ ቀን እንግዲህ እጅግ በጣም በሚያሳዝንና በሚገርም ሁኔታ ደጀኔ ግንባሯን ብሎ ደፋት። ተመስገንና አባባ ትሁትን ይዘው ወደ ከተማ እየሮጡ ሳለ የትሁት አባትም ጉዳያችንን ጨርሰናል፣ ዛሬውኑ ከዚህ ከቤት እንድትወጡልኝ እፈልጋለሁ፣ እኔ ውስጤ በጣም እየፈራ ነው ብሎ ሲናገር አባባም ደግሞ ተመስገንን ልክ ነው፣ እዚህ የምንቆይበት አንድም ምክንያት የለም፣ ዛሬውኑ ተነስተን ወደ ከተማ መሄድ አለብን ብሎ ተናገረ። የትሁት አባትም ልጅና ሚስትህንም በጊዜ ይዘህ ሂድ፣ እኔ በጣም ፈርቻለሁ፣ ይሄ ደጀኔ አባት ልጁ በጥይት ተመቶበት አርፎ አይቀመጥም ብሎ ተናገረ። እንግዲህ እጅጉን በጣም በሚገርም ሁኔታ ትሁቴ ተመስገን በመጨረሻ የራሱ አድርጓት የለፋሁበትና የደከምኩበትን ውጤት አገኘው እያለ እየተደሰተና ከሚባለው በላይ ስሜቱን መቆጣጠር አቅቶት ነበረ። ትሁትም ከሚባለው በላይ በደስታ እያበደችና በደስታ ራሷን መቆጣጠር አቅቷት ተሙ አንተ ለእኔ ብዙ ዋጋ ከፍለሃል፣ ይገባሃል፣ ትልቅ ሽልማት ነው ያገኘኸው እያለች ደስታዋን እየገለጸች ነበር። በጣም በሚያሳዝንና በሚገርም ሁኔታ ግን የደረሰበት ከባድና አደገኛ ነገር በጣም አሳዛኝ ነው። መጨረሻ ላይ ከሚባለው በላይ ራሱን መቆጣጠር ስላቃተው ተመስገንም አንቺ አንድ ነገር እንድትሆንብኝ አልፈልግም በፍጹም፣ ስለዚህ ሁለታችንም ቢሆን ያደረግነውን ነገር በጣም ከባድ ነገር ነው፣ ስለዚህ ከዛ ሀገር ቶሎ ይዤሽ ልጠፋ ይገባኛል አለና አንጠልጥሎ ይዟት ሮጠ። አባባም በደስታ ተሞልቶ ስለነበር የኔ ልጅ አንተም እሷም ሁለቱም ልጆቼ ናችሁ፣ እንግዶቻችሁን በክብር ልቀበል ግድ ይለኛል አለ ማለት ነው። እና አባባም እንግዲህ ጠብር ክፍ እያለ እጅጉን በጣም በሚያሳዝንና በሚገርም ሁኔታ ራሱን መቆጣጠር ስላቃተው ያንን ነገር ፈጽሞበታል ማለት ነው። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የሌላ እንደ መሀመድ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የትሁቴ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱን እጅግ አድርገን እናመሰግናለን። የትሁት አባት እንግዲህ የናቲንም ሽማግሌ በፍጹም ሊሆናት እንደማይችል አውቆ አሰናበተባት። ሌላው ትልቁ ደግሞ እጅጉን በጣም በሚገርም ሁኔታ የትሁቴ አባት ከሚባለው በላይ ተመስገንን በደግ ቁጭ አለና ለልጄ የሚገባት ይሄ ነው፣ ድሮም የሷ ነው፣ አሁንም እሱ ነው የሚያገባት፣ ስለዚህ ደስተኛ ህይወት እንድትኖር እፈልጋለሁ ብሎ ደመደመ። መጨረሻ ላይ አባባም በጣም ተመስገንን አመሰገነው። ተመስገን አንተ ባለውለታዬ ነህ፣ ለኔ ውለታ ስለዋልክልኝ ብቻም ሳይሆን ትሁት ላንተ ትገባሃለች፣ ይህንን ባህሪን አንተ ማስተካከለ ከሷ ጋር ወላችሁና ከብዳችሁ አንድ ላይ ማየት እፈልጋለሁ ብሎ አባባም ተናገረ። እንግዲህ ያለው አማራጭ ተመስገንና አባባ ትሁቴን ይዘው እየሮጡና እየበረሩ ሳለ ከኋላ ደግሞ ዛሬ አንድ ሰው በጥይት ብዬ እደፋለሁ፣ ይህንንም ደግሞ የማደርገው ከምጠብቀውና ከማስበው በላይ እጅግ በጣም ዋጋና መስዋዕትነት መክፈል እንዳለብን እናውቃለን፣ ይህን ነገር ልፈጽመው ግድ ይለኛል ብሎ ተናገረ። አባባ እንግዲህ እጅጉን በጣም በሚገርምና በሚደንቅ ሁኔታ ወደደም ጠላም እየበረረ ሄዶ እንግዲህ ግንባሩን ብሎ ደፍቶታል ማለት ነው። አባባ በጣም ነው የተጸጸተው። ትሁቴ ይህ አይነት ነገር ለሷ እንደማይገባት ጠንቅቆ ያውቃል። ሲጀመር ደግሞ እጅግ በጣም ዋጋና መስዋዕትነት የተከፈለለት ፍቅር መጨረሻ ላይ ይሄ በመከተሉ ከሚባለው በላይ አዝኖና ተናዷል። ሌላው ደግሞ እጅጉን በጣም የሚገርመውና የሚደንቀው ነገር ይህን ያክል ጊዜ ዋጋና መስዋዕትነት ከፍዬ ትሁቴን ማንም ሊነካብኝ አልፈልግም የሚለው ስሜት ተመስገን ላይ ተናንቆታል። የትሁቴ አባት መጨረሻ ላይ ማያን ከሚባለው በላይ
ማያ ልጄ አንቺ ብዙ ነገር አድርገሽልኛል። እንደ ትሁትም ትተሽኝም አልሄድሽም። አሁን ላይ ግን ከምትዩና ከምታስቢው በላይ በጣም እንደምታስፈልጊኝና ለእኔ መሆን እንዳለብሽ ታውቂያለሽ አለ። ከዛ አባዬ ቆይ አንተ ምንድን ነው እያልክ ያለው? ስለዚህ ምንም ቢፈጠር ምንም አንተን እንዴት ብዬ ልተውህ እችላለሁ? እኔ እኮ ግርም የሚለኝ ነገር አባዬ መከራህን አይተህ ወልደህ ያሳድገኛል። ከዛ በተረፈ ግን አንተ ባልጠበቅከውና ባላሰብከው መልኩ ችግር እንዲፈጠርም አልፈልግም ብላ ተናገረች። አባዬ እኔ የማላቀውን ሰው ገና ወደፊት አድጌ እንድትድረኝም አልፈልግም። ስለዚህ አሁን እኔ የምፈልገው ነገር በቃ ከተማ ሄጄ ትምህርቴን ልማር። ስሚ ማያ፣ የምትሰሚ ከሆነ አድምጪኝ፣ የማሰሚ ከሆነ ደግሞ እንደ እህትሽ አሻፈሬ ካልሽ የራስሽ ጉዳይ። እኔ የምፈልገው ትምህርትሽን በደንብ ተምረሽ እዚህ ምንም የጎደለብሽ ነገር የለም። ስለዚህ ጥሩ ደረጃ ላይ ደርሰሽ እኔን እንትን እንድትይኝ ነው የምፈልገው። ያ ማይሆን ከሆነ ግን ከምታስቢው በላይ ከባድና አደገኛ ችግር ውስጥ እየገባሽ ነው ብሎ አላት። እሱም በጣም ደንግጦ ስለነበረ አባዬ እኔ በፍጹም በህይወት እያለሁኝ አንተ ሌላ ሰው እንድትድረኝም አልፈልግም። ለምን ብትል ከምታስበውና ከምትለው በላይ እኔ ዋጋና መስዋዕትነት የከፈልኩት አባቴን ጥዬ ላለመሄድ ነው ብላ ተናገረች። በጣም በጣም ደነገጠና ስፈልጌ ድፍት በይ። ስሚ ማያ፣ ከምታስቢውና ከምትዩ በላይ ብዙ ነገር አድርጊያለሁ። ለምን ብትይ አሁን ላይ እኔ እንዲህ ነው ብዬ ልዘረዝርም አልችልም። አባትሽ ነኝ። አርፈሽ የማትቀመጭ ከሆነ ራሴን በገመድ አንጠልጥሌ እደፋለሁኝ ብሎ አላት። እሷም ደነገጠችና እባክህ በቃ አባዬ ምንም ነገር እንድታረግ አልፈቅድም። ከአሁን በኋላ እያንዳንዱ የተፈጠረውንና የሆነውን ነገር አብረን የምናልፍ ይሆናል እያለች ለመነችው። እሱም ተወውና መለስ ብለው በጣም በሚገርምና በሚደንቅ ሁኔታ አባትና ልጅ ተቃቅፈው ተሳሳሙ። ማያ ለአባቷ ያላት ስሜትና ፍቅር እጅግ በጣም ለየት ያለ ነው። ሆኖም ግን ከሚባለው በላይ ዋጋና መስዋዕትነት የከፈለችው ማያ አሁን ላይ ከምታስበው በላይ ችግሮችን መጋፈጥ አቅቷታል። እያንዳንዱ ስትጠብቅ የነበረችው እንደ ትሁት የምትወደውንና የምታፈቅረውን ወደፊት ማግባት ነበር። ያንን እድል ግን በፍጹም እየሰጣት አይደለም። እሷም ግራ ተጋብቷት የምትሆነው ነገር መያዝ መጨበጥ አቅቷታል። በመጨረሻ ላይ እንግዲህ ራሷን ከሚባለው በላይ መስዋዕት አድርጋ ለትሁቴም ትሁቴ አንቺ በጣም እድለኛ ነሽ፣ አባዬ ከምታስቢው በላይ ብዙ ዋጋና መስዋዕት ከፍሎልሻል። ሆኖም ግን አሁን ላይ የተፈጠረው ነገር ቢፈጠር ከምታስቢውና ከምትዩ በላይ ብዙ ችግሮችን እየተጋፈጠልሽ ነው። ደስ ይላል። እንደዚህ አይነት ሁኔታ ላይ ሆነሽ ማየት ለእኔ ትልቅ መታደል ነው ትሁቴ። ካሁን በኋላ ህይወትሽን ያሳመረ ያርግልሽ። እዚህም ሀገር ብትመጪ ሰውና ሰው ይጋደላል። ዛሬውኑ ከዚህ ከቤት መውጣት አለብሽ ብላ ነው ያለቻት። እሷም እንግዲህ ያለምንም ምክንያትና ያለምንም እንትን ከዛ ከቤት ልትወጣ ደፋ ቀና እያለች ስትል መጨረሻ ላይ እንግዲህ በጣም 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 በሚገርም ሁኔታ ተያይዘው ሲሄዱ ይሄ ነገር ተፈጠረ። ናቲና ይሄ የሰማይ ስባሪ የሚያክል ደጀኔ አንድ ላይ ሆኑና እኔ ምልህ እውነታውን ልንገርህ ብዬ ነው። ምንም ቢፈጠር ምንም ካሁን በኋላ እኔ እናንተ ወዳጃሞች መሆን እንችላለን። ስለዚህ ዛሬውኑ ወደ ኋላ ወደፊት ሳትል እውነቱን ስነግርህ መተህ ከተማ ላይ የምፈልገውን ነገር ተረዳርተን የምፈልገውን ነገር አንድ ላይ ሆነን ችግሮችን እንድናልፍ ማድረግ አለብን አለው። እሱም በምን አይነት መልኩ ነው ልትረዳኝ የምትፈልገው? አንተም አልተሳካልህ፣ ወደዛ ወደ ሀገርህ ግባ። እኔ ግን ዛሬ ትልቅ ታሪክ እንደምፈጽም ይታየኛል ብሎ አለው። ታሪክ የምፈጽመው ምንድን ነው? ምንም በል ምንም አንተ በፍጹም ይህንን አይነት ነገር ታደርጋለህ ብዬም አልጠብቅም። ስለዚህ ወደድክም ጠላህም ከዚህ ከቤት ውልቅ እንድትሉልኝ
እፈልጋለሁ ብሎ ነው ያለው። ሆኖም ግን ያንን ነገር በጭራሽ እየሰማም እየተስማማም አልነበረም። ከዚህ ከቤት ውልቅ እንድትለለኝ እፈልጋለሁ ብሎ ሲለው እሱም ከሚባለው በላይ ዋጋና መስዋዕትነት ሲከፍልበት የነበረው ፍቅር በእንደዚህ አይነት ሆኖ መቅረቱ ከባድና ትልቅ አሳሳቢ ሆኖበት ነበረ ማለት ነው። ሌላው እንግዲህ እጅግን በጣም በሚገርም ሁኔታ ከሚባለው በላይ ትልቅ መስዋዕትነትና ዋጋ እየተከፈለበት አደገኛ የህይወት መንገድ እናቴ አሁንም የክፋቱን ተንኮል እየሸረበ ይገኛል። ይሄ ተንኮሉ ደግሞ በፍጹም እንደማይሳካለትና በፍጹም እንደማይሆንለት ደጋግሞ እያየው ይገኛል። ይሄን ነገር አምኖ ለመቀበል ቢያቀተውም እጅግ ግን በጣም በሚያሳዝን ሁኔታ አሁን ላይ የተፈጠረና እየሆነ ያለው ነገር ለሱ በጣም ነው ግራ ያጋባው ማለት ነው። ሌላው ደግሞ እንግዲህ የትሁቴ አባት ለአንዴና ለመጨረሻ ጊዜ ማስጠንቀቂያ ሰጠ። ማስጠንቀቂያው ምንድን ነው? ካሁን በኋላ በህይወት እያለሁኝ ልጄን ማንም እንድፈታተንብኝ አልፈልግም። በቃ ከልጄ ህይወት ራቁ፣ ከልጄ ህይወት ዘወር በሉ እያለ ነበር እየተናገረው ማለት ነው። ያንን ነገር ደግሞ በጭራሽ ሊቀበላቸውም አልቻለም ማለት ነው። ይሄ ደግሞ ከሚባለው በላይ በጣም አደገኛና ትልቅ ህመም እየፈጠረባቸው ይገኛል ማለት ነው። ትሁት አሁን ላይ እጅግ በጣም በተመስገን ነገሩ እንትን ማለቱ በጣም ደስ ብሏታል። ሌላውና አሳዛኙ ነገር ደግሞ እድል እየተንሰፈሰፈችና እየተሰቃየ ትገኛለች። ምክንያቱም ቤተሰቦቿን እንዳላገኘችና የገባችበት የሰው ቤት መከራና ስቃይ እጅግ በጣም ከባድና አደገኛ እንደሆነ ስትነግራት እሷም ደነገጠችና ብዙ አታስቢ፣ ብዙ አትጨናነቂ፣ ምንም ቢፈጠር ምንም ቤተሰቦችሽን ታገኛቸዋለሽ። እድል አንቺ ጠንካራና ጎበዝ ሆነሽ ነገሮችን ማለፍ አለብሽ። ያ ካልሆነ ግን ከምትዩና ከምታስቢው በላይ ሁሌ ችግር ላይ ወርቅሽ እንድታለቅሽም አልፈልግም ብላ ነው ያለቻት ማለት ነው። እድል አሁን ላይ ቤተሰቦቿን ለማግኘት ዋጋና መስዋዕትነት ብትከፍልም ትሁቴ ግን በጣም በሚገርምና በሚደንቅ ሁኔታ ካጠገቧ ሆና እድልን ሞራን እየሆነቻት ትገኛለች ማለት ነው። ተመስገንም እድልን ሲያያት በጣም ደስ አለውና እድሌ ነገሮችን ብቻሽን የምታደርጊያቸውና ብቻሽን የምትጨርሻቸው አንድም ነገር የለም። ምክንያቱም ከምትዩና ከምትዩ በላይ ከባድ ችግርና ከባድ ወጥመድ ውስጥ ልትገቢ ትችያለሽ። ያንን ነገር ደግሞ መጋፈጥ ያለብሽ በእንደዛ አይነት አይደለም። የኔ ልጅ ብዙ ነገሮችን አልፈሽ ነው ዛሬ ላይ እየደረሽው። ግን በእንደዛ አይነት ሁኔታ አንቺን የማይመጥንና የማይሆን ቦታ ላይ ሆነሽ ማየት ስሜቱ ከባድ ነው ብሎ ነው የተናገረው ማለት ነው። ውድ የተከበራችሁ የተወደዳችሁ ሌላ ቤተሰቦች በቀጣይ ፓርት እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።